በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰው ለሰኔ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቃሊን ከምትባል አገር ቅዱስና ቡሩክ ድል አድራጊ የሆነው አባ ሰኪሮን በሰማዕትነት ሞተ። ይህም ቅዱስ ከእንዲሆናው ገዥ ከአርያኖስ ጭፍራ ውስጥ ነበር። የከሃዲው ንጉሥ የዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙን በደረሰች ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሡን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገር አስዩጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋር ሌሎቹ ወልፍዮስ፣ አርማኔዎስ፣ አርኬዎስ፣ ጴጥሮስ፣ ቀራኔዎስ የተባሉ ነበሩ። እኒህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ በሰኪሮን ጋር ተስማሙ። በንጉሱም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሱም ትጥቃቸውን ይቆርጡ ዘንድ በየአይነቱ በሆነ ስቃይ እንዲያሰቃያቸው አዘዘ። ንጉሱ እንዳዘዘም አደረጉባቸው። ከእኒህ አምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲሁም ገለዋቸው ፈጽመው የሕይወት አክሊልን ተቀበሉ። የከበረ አበሰኪሮስን ግን ታላቅ ግርፋትን እንዲገርፉ ታዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማ ውስጥ እንዲጎትቱ ታዘዘ። ይህንም ሁሉ አደረጉበት። ከዚህ በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃይም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለምንም ጉዳት አድኖ በደህና ያስነሳው ነበር። ከማሰቃየቱም በደከመ ጊዜ ከስራየኞች ሁሉ የሚበልጥ በስራዩም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራየኛ መጣለት። እርሱም የውሽባ ቤቱን ዘግቶ ሽንት እንዲረጩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አሾከሾከና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውን ወስዶ በብረት ወጭት አድርጎ አበሰላቸው። በውሽባ ቤት ውስጥ አባ አበሰኪሮን አቅርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱስም በላ፣ ግን ምንም ጉዳት አልደረሰበትም። ያም መሰሪ የመኳንንት ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልን ያድርግ ብሎ ጮኸ። ምንም ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አበሰኪሮንም መሰሪውን የሚረዳ ሰይጣንስ በክብር ባለቤት በጌታ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑ ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበሰኪሮም ላይ ግን ቁጣና ብስጭትን በመጨመር ጽኑ ስቃይን አሰቃየው። አባላት ዘሩንም እንዲቆርጡ አዘዘ። እርሱ ግን በመከራው ሁሉ እግዚአብሔርን ያመሰግን ነበር። ከዚህ በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልን በመንግስተ ሰማያት ተቀበለ። ከቅዱስ አበሰኪሮስ ታምራትም አንዱን ነግራችኋለን። በግብፅ ደቡብ በስሙ የታነጸች ቤተ ክርስቲያን ነበረች። ካህናቷም ክፉ ስራ የሚሰሩ ክፎች ነበሩ። ቅዱስ አበሰኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉንም በአንዲት ጊዜ ሞቱ። ከዚህ በኋላ ቅዱስ አበሰኪሮን በፈረስ ተቀምጦ የላይ ላይ ግብፅ የሆነች ብያው ወደምትባል ሀገር ደረሰ። የሀገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበሰኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሆን አላቸው። ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ ይሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙ በኋላም ቤተ ክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላይ ግብፅ ብያሁ ወደምትባል ሀገር በመቶ የወርቅ ዲናር ወደ ገዛት ምድር ከንዋየ ቅዱሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ አቆማት።
የአገር ሰዎችን በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኟት። እጅግ ፈጽመው አደነቁ። ምስጉን እግዚአብሔርንም አመሰገኑት። ከዚያች ጊዜ ጀምሮ ድንቅ ታምርን የሚያደርግባት ሆነ። ለእግዚአብሔር ምስጋናውን እኛንም በዚህ ሰማያት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ላበሰኪር ወንዘ ታገሰ መከራ እስኪቱ ወርእሱ እስከ በመጣየት ተመትራ በደ መኮንን ምጉት ለሕይወተ ክርስቶስ ዘይተዘከራ ወለዘ ተቀትሉ ምስሌው ወዘተተከለሉ ጌራ ሰላም ብለውሙ ለአምስ ሀራ። በዚህችም ዕለት መኮንን አርማንዮስ ያሰቃያቸው የ16,000 ሰማዕታት የዕረፍታቸው መታሰቢያ ሆነ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል እልፈ ወስሳ ምእተ ዘተፈቅዱ እንበለ ዘውዩ ሰብ ወእንበለ ተሰዱ እለ ፈጸሙ ምንዳቤ ለአርማንዮስ በዱ አርስተ ጸርየ ከመ ባይጋር ትኪዱ መንገለ ነገዱ አንትሙ ንግዱ። በዚህችም ዕለት አምላክን የወለደች እመቤታችን ድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እርሷም ዌላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነ ሕይወትና መድኃኒት አድርጎ ልብሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም እብ ለሮተ ቤትኪ ዮም ከመ ኤልያስ አርአዎ ኆኅተ ዝናም በስሱ አውራ ወበሰላሳም ማርያም ሰመሪ አርወቶ ለሕሊናየቱን ከመ ላዕሌው ይትካው ምስለ ጽድቅ ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሙኑ ለሰኔ በዛቲ ዕለት ኮነ ተዝካረ ቅዳሴ ያለ ቤተ ክርስቲያን ዘእግዝእትነ ማርያም ድንግል በክልኤ ወላዲተ አምላክ። ወበዛቲ ዕለት ኮነ ተዝካሮሙ ለአስርቱ ምዕት ወክልኤቱ ሰማዕታት። ወበዛቲ ዕለት አይረፈት እምዳ እሙ ለርማኖስ ዘአቅረብኩ ማሕሌታ ዘኪርያ አእላፈ ምለተ ጸምዱቀ ዘልፈ ለላነብብ ተወከ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ ምላብ ወላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኩ ጉባኤ ሰቲ መካን እስከ አረጋዊ ልይቅ የሆነ ስልጣን ለዘጻፈው በክርስቶስ ወለዛ ጻፎን ዘይደርስ ለዛን ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አላቂተ ኩሉም ባይስ ወረ የማረን ኢየሱስ ክርስቶስ ወረ የማረን ኢየሱስ ክርስቶስ። የቅዱሳን በረከት ረድኤት በሁላችን ይደርብን። አቡነ ዘበሰማያት